ካሜሩናዊ የብሬንትፎርዱ የፊት መስመር ተጫዋች ብራያን ምቤሞ ማንቸስተር ዩናይትድን ለመቀላቀል መወሰኑ ተገለጸ። በሌላ ዜና ፈረንሳዊ የባየር ሙኒክ የፊት መስመር ተጫዋች ኪንግስሊ ኮማን በዝውውር መስኮቱ ከባየር ሙኒክ ሊለቅ እንደሚችል ተመላክቷል። ባርሴሎና የ24 ዓመቱን የስፓኞል ግብ ጠባቂ ጆዋን ጋርሺያን ዝውውር ለመጨረስ መቃረቡ በስፋት እየተነገረ ይገኛል። ካሜሩናዊ የ25 ዓመት የብሬንትፎርዱ አጥቂ ብራያን ምቤሞ የአርሰናልን፣ ኒውካስል ዩናይትድና ቶተንሃምን የዝውውር ጥያቄ ውድቅ በማድረግ ማንቸስተር ዩናይትድን ለመቀላቀል መወሰኑ ተገለጸ። 25 ዓመቱ የፊት መስመር ተጫዋች በውድድር ዓመቱ ባሳየው አስደናቂ ብቃት ምክንያት የበርካታ ክለቦችን ቀልብ መሳብ የቻለ ሲሆን ካሜሩናዊን ለማስፈረምም እንደ አርሰናል፣ ኒውካስል ዩናይትድና ቶተንሃም ያሉ ክለቦች ፍላጎታቸውን መግለጻቸው ይታወሳል። ቀይ ሰይጣናቱም ተጫዋቹን ለማስፈረም ከሚፈልጉ ክለቦች መካከል የሚገኙ ሲሆን ተጫዋቹም አሁን ላይ ማንቸስተር ዩናይትድን ለመቀላቀል መወሰኑ ተገልጿል። ማንቸስተር ዩናይትድም የተጫዋቹን ዝውውር ለማጠናቀቅ በቅርቡ ከክለቡ ብሬንትፎርድ ጋር ድርድር እንደሚጀምር ተዘግቧል። ተጫዋቹ በዘንድሮው የውድድር ዓመት በብሬንትፎርድ አስደናቂ የውድድር ዓመትን ሲያሳልፍ 20 የፕሪሚየር ሊግ ጎሎችን ማስቆጠር ችሏል። ፈረንሳዊ 28 ዓመት የባየር ሙኒክ የመስመር አጥቂ ኪንግስሊ ኮማን ባየር ሙኒክ ሊለቅ እንደሚችል ተዘግቧል። ተጫዋቹ ከ2015 ጀምሮ በባቫሪያኑ ቤት ያሳለፈ ሲሆን በርካታ ዋንጫዎችን ማሳካት ችሏል። ኮማን ባሳለፍነው የክረምት የዝውውር መስኮት ከክለቡ ይለቃል ተብሎ ሲጠበቅ የነበረ ቢሆንም በዛው የቆየ ሲሆን በውድድር ዓመቱን በቡንደስሊጋው 5 ግቦችን አስቆጥሮ 4 ኳስ አሲስት ማድረግ ችሏል። አሁን ላይ አንዳንድ መረጃዎች እንደሚያመላክቱት ከሆነ በፕሪሚየር ሊጉና በሳውዲ የሚገኙ ክለቦች ተጫዋቹን ለማስፈረም ፍላጎት እንዳላቸው የተገለጸ ሲሆን ኮማን በዝውውር መስኮቱ የባየር ሙኒክን ሊለቅ እንደሚችል ተዘግቧል። ባርሴሎና የ24 ዓመቱን ስፔናዊ የስፓኞል ግብ ጠባቂ የሆነውን ጆዋን ጋርሺያን ለማስፈረም ከጫፍ መድረሳቸው ተዘግቧል። ብሉግራናዎች የጀርመናዊ ግብ ጠባቂ ማርክ አንድሬ ተር ስቴገን እድሜ እየገፋ መሆኑን ተከትሎ የእሱ ተተኪ ለማድረግ ጆዋን ጋርሺያን ለማስፈረም እየሰሩ ሲሆን አሁን ላይ ድርድሩ በመጨረሻ ደረጃ ላይ እንደደረሰና በቅርቡ እንደሚጠናቀቅም ተገልጿል። የሳውዲ አረቢያው ክለብ አልሂላል ጣሊያናዊውን የ49 ዓመት የኢንተር ሚላን ዋና አሰልጣኝ ሲሞኔ ኢንዛጊን ዋና አሰልጣኝ አድርገው እንደሚሾሙ እንደሚተማመኑ ተገልጿል። ባሳለፍነው ቅዳሜ ኢንዛጊው ቡድን ኢንተር ሚላን በአውሮፓ ሻምፒዮንስ ሊጉ ፍጻሜ በፓሪስ ሰን ዠርማን አስከፊ ሽንፈት ከደረሰባቸው በኋላ አሰልጣኙ ከክለቡ ሊለቁ እንደሚችሉ እየተገለጸ ይገኛል። አልሂላልም አሰልጣኙን ለማስፈረም ከኢንተር አስተዳደሮች ጋር ሰሞኑን እንደሚወያይ ተነግሯል። አልሂላል ጣሊያናዊውን አሰልጣኝ በ3 ዓመት ኮንትራት ማስፈረም እንደሚፈልግም በስፋት እየተገለጸ ይገኛል። ኢንተር ሚላንም ጣሊያናዊ አሰልጣኝ ክለቡን የሚለቅ ከሆነ የኮማውን ወጣት ስፔናዊ አሰልጣኝ ሴስክ ፋብሪጋስን የሳቸው ተተኪ ለማድረግ ማቀዳቸው ተዘግቧል። የጁድ ቢሊንጋም ወንድም የሆነው ጆቤ ቢሊንጋም የጀርመኑን ክለብ ቦሩሲያ ዶርትመንድን ለመቀላቀል መወሰኑ ተገልጿል። ተጫዋቹ በጥቋቁሮቹ ድመቶች ቤት ድንቅ ጊዜ ማሳለፍ የቻለ ሲሆን ሰንደርላንድ ከበርካታ ዓመታት በኋላ ወደ ፕሪሚየር ሊጉ እንዲያድግም ያንበሳውን ድርሻ ተወጥቷል። አሁን ላይ ጆቤ ቢሊንጋም እንደ ወንድሙ ጁዲ ቢሊንጋም ሁሉ የቦሩሲያ ዶርትመንድን ለመቀላቀል መስማማቱ በስፋት እየተነገረ ይገኛል።